አንቺ ማግዴ አልመጣችም። ማዋል መጣኝ ሙቴ ነይ ግቢ። አንቺ አስገቢኛል ሸት ሩታ ስሚ ማግዴ መቅደስ ወይ ፓራራን አስገረኩሽ እኮ አንቺ ትንሽ የሚተበተብ ይከብትብልሽ ጥላትናት መሰለች ሀና እዛ ናት። ቆይ እስኪ ተረጋጉና በስራቸው ምላሳቸው እንዳይያለጡ አውርጃቸው ሄርሜላ እኔ ማለት ነው አንድ ነገር እኔ ማለት ደግሞ ማለት ነው ሁለት ልጆች አለ እዛ ጥላ የመጣቸው ማለት ነው ማን ነው አስፈላጊ ሆነ ያንዳንዷ ቤታቸውን እለጥፋለሁ ማለት ነው። ቆይ እልክልሻለሁ አስፈላጊ እልክልሻለሁ ከእኔ ጋር እንዳታውሪ ሄርሚ ጋር ነው የማወራው። ስቀጥል ደግሞ ማለት ነው አንድ ነገር ልንገርሽ እኮ ዝም ብዬ እልክልሻለሁ ችግር የለም ወይኔ ዝም ማለታችን እኮ ዝም ማለታችን ይበላቸው ልበል እዚህ ጋር ማለት ነው ልንገርሽ እና አንድ ነገር ስሚ ይጠፋባችሁ እናንተ ናችሁ ስነስርዓትሽን አጂ ስለጠፋ ነው የመጣችው ማለት ነው። ሻርሙጣ አንቺ ስለታተሽን አጂ ሻሌ አንቺ ነሽ አንቺ እናትሽ ትበዳ ማለት ነው። ርካሽ የረከሽ ሁላችሁ ማለት ነው። አንቺ እኮ ታፍጂኝ ባይ እኔ ሲጀመር ከሄርሜላ ጋር ላውራ ነው እንጂ የመጣሁት ከእናንተ ጋር ላውራ አይደለም። ምክንያቱም እናንተ ማለት ነው እያባታችሁ እየተቆዘባችሁ ነው ማለት ነው። ሳደበ ኢቷን ከፍታ የረገጠች ነበረ። ግን ድሮ የሩታ ደጋፊ ነበረች። አሁን ዞራ የሷ የውሽምት ደጋፊ ሆና እሷን የረገጠች ነበረ። መቼም አያልፍላችሁም። ሩታ ቡታጅራ ላይ እንትና መልካም ዩቱብ አንድ ላይ ናቸው። በልጅሽ ማሂ የምትሉት እኔ ማርያምን ከልጄ ትበልጣለች እንደ ማርያምን ባልና ሚስት አንድ ላይ ናቸው። እነሱ በእናንተ ላይ ድራማ እየሰሩ ነው አለች። እቺ ታጅራ ላይ ከሩታ ኦዲየንስ ፎሎ ፈልጋ ነው። እሷ ሩታን እየሰደበች አልነበረችም። ቆራሌ ዛቡን እኮ ወላሂ እነሱ አንድ ላይ ናቸው። ቤጎቹ ንቁ እናንተ ላይ ድራማ የተሰራ ነው ብሎ ብዙ ልጆች እኮ ይናገራል። ግን እነዚቹ ቤጎቹ አይሰሙም እንጂ ውዴ አንድ ላይ በላይቶብቸው ሄርሜላ የተንቢ ዝም አትልም ነበር። ይሄን ነገር ትናገር ነበር። ስራ ላይ ናቸው። ድራማም ይመስላል ድራማም አይመስልም። ውዴዎቼ የተንቢ ትናገር ነበር። ጊዜ እኮ የተንቢ 3-4 ጊዜ ቪዲዮ ሰብካለች ስለና አብርሃም እረፉ ብላ። ግን አሁን ሄርሜላ ዘመድ መሆኗን የምታውቀው የተንቢ ዝም አለች። በቃ ብዙ ሰው ነው ዝም ያለው። እንዴ የተንቢ ትናገር ነበር። የምትወዱኝ ቴንኪ ሶማች ማለት እፈልጋለሁ። አንዳንድ ደግሞ ማይሆን ኮሜንት የምጽፉ ሰዎች እና ሌላ ነገር አስባ ነው ሌላ ነገር ወጣሽ ሌላ ነገር ወረድሽ የምትሉ ሰዎች ግን እረፍ። በዚህና ልክ ነው እንዴ ያ ቀለል አድርጉት። በዚህና ልክ ማስጨነቅ ሰው አይደለሁም እኔ። ነገሮችን ማካብድም አይነት ሴት አይደለሁም። ነገሮችን ባካብድ እዚህ ባልደርስ ነበረ። ሰው አትፍሩ እሺ። በዚህና ልክ አትፍሩኝ ለማለት ያክል ነው። ባይ ከሩታ ህይወት ብትወጣ ማንም አያያት።
ልክ ስራ አልሰረችም እንጂ እኛ ሄርሜላ ምናችንም አልለከችም፣ አይመለከተንም። እነሱ ድራማ ያቆሙለት እኮ የቡታጅራ ሰዎች እንትኑ ነው የሚታሰረው። ምግብ እየለመኑ ነው የሚወጡት። አሁን አብርሃም እና ሩታ ቪዲዮ በሰሩ ቁጥር ሌላ ሰው በእነሱ ቪዲዮ ይሰራል። የእነሱን ስም ሳይጠሩ ዩቱብ አይሰሩ። ምግብ የሚበሉበት የለማ ወጥተው አይሰሩ። እኛ አሁን ለምሳሌ ጉዷ ፍቅር አሁን ፍቅር እኮ በወር እኮ 50 ሺህ እኮ አይታያላትም። ቢኮ የላትም፣ ላይክ እኮ የላትም። ምን አድርጋ ነው? ምን አጠፋች? በሱ በአብርሃም ማንን ሰው ኮር ይሄን ያየች አሁን ፍቅር እኮ ሚዲያ ላይ እኮ በፊት እኮ ተወዳጅ ነበረ። ስጠፉ እኮ እየተለብራ ተጠያቂ ነበር። አሁን እኮ ተጠያቂ እኮ የላትም እኮ። በማን ምክንያት ነው? በአብርሃም ምክንያት ነው። ይሄን ማወቅ አለባቸው። አሁን ነገ ሄርሜላ ከአብርሃም ጋር ተለያይታ እኮ የመጀመሪያ ዩቱብ የተዘጋው በአብርሃም ምክንያት አይደል እንዴ? ፉፉ ይዞ የጠፋው ማኪና ያለ አቅማቸው በላይ ማኪና ገዝቶ ምን ብሎ እሱ ሲያቅታቸው ሽጦ ነው እንጂ ዝም በይ ሽጦ ነው ማኪና ገዝቶ ማኪና ያለ አቅማቸው ሄድን ቢንኮ የሆነ ገፋ አርጋ አውርታ መስኒኮ ማኪና ገዝቶ የሚከፍላ ሲያቅታቸው ስልኳን ብቻ ቲክቶካን ምናምን አንተ ሽጦ ምን ተብሎ ላይክ እንኮ ይሸጣል እኮ እናንተ እሱን ሽጦ ማኪናው ተከፈለ። ታዲያ የሚኖሩት ተለያይቷል በቃ። ስለዚህ እሱ ሁሉ ነገር ከተለምን እሷ ዩቱብን ፈልጋለሁ ስትል እሱ ደግሞ መከፈል አልቻለም። ዩቱብን ተሸጣ። ስለዚህ አያችሁ ስንት ሰው ጋር መጣች። አሁን ዘንድሮ ብቻ ስንት ወንድ ቀየረች ፍቅር። በማን ምክንያት ነው? በአብርሃም ምክንያት ነው። ሄርሜላ አሁን ነገ አንድ ቀን ብላይ ማለት ነው። ማርያም ማንንን ሰው ሄዶች ዩቱብ ቼክ ያደርግ ከሩታ ጋር አንድ ወር ቢሰሩ እኮ ፌመስ ትሆናለች እኮ ፍቅር። ለምንድን ነው ቆይ ማይሰሩት እንዴ? ፍቅር ሩታን አትወዳትም እኮ። የምትወዳት ይመስልሻል? አረ ትወዳለች ማሬ። እንደ ኮሜንት አረ ትወዳለች። ኮሜንት እየተጻፈ እንትን ላይ ምንድነው ቲክቶክ ከፈሰተች ሩታ ኮሜንት ትሰጣለች። እቲ ኮሜንት ትወዳታለች፣ ትጠላታለች ማለት አይደለም። ለፖርሶ የሚሰማቸው ይመስላቸው ምን ሁሉ በፈጣሪ ስልኬ አይሰራም አቤል ጋር ደውል ይላሉ። ጫታማ ኢመርጀንሲ ነው ኢመርጀንሲ እንትን ኤጀንሲ ላይ እንትን ጥቁር አንበሳ ፓስፖርት ማውጫውና ሰልፍ እንደዛ ሰላም ትባለው አለ የታ ፕሮፋይል ቲክቶክ ያልቷ ነው። ግን አንዳንድ ጌታቸው አይገርምም። አንዳንድ ሺህ ይጨምራል። ኤርትዬ ነው የሚሄድ። እንደውም የሱ አልሄደም። አይገርምሽም? ለሱ ይሻላል። ለሱ ሰውዬ እኮ ባለፈው በሶስት ቪዲዮ ነው የመጣችው። 3 ቪዲዮ ሰርቶ መጣች። ካለ ሩታ አይንቀሳቀስም። ባለፈው 3 ቪዲዮ ሰርቶለት ነው 3 ቁጥር የመጣችው። ሲጀመር እቺ የሚዲያ ካናሉ ቀተለች በቃ ሞተ። በሰንታ ትገላለች። እሷ ከመጣች ይዛት ወይኔ እነሱ ለራሱ ዩቲዩብ ላይ እኮ ለራሱ የለችም ፎቶ አለ ራሱ እናቴ ተሞተ አይደለም ያረጋቸው የትናንትና የተለቀቀው አንጀቴን ያስጨረሱት። እኔም ይሄን ነው የፈለኩት በቃ። አዎ ደስ ይላል። የትናንትና ቪዲዮ እየሳቆ 116 ነው። የሩታ ደግሞ 260 50 ምናምን ገብቷል መሰለኝ። 50 ላይፍ ለራሱ 16 ገብቷል ብለዋል። ደግሞ 7 ነበር ቲጂ በፊት ስንት ነው የሚታይላት? ይሄሽ አርሰናል ለጥፋለች። ኧረ ስሚ ወይኔ ትርጉም አለው። ትርጉም ነሽ ቲጂ ኤቷማ እንዴ አንቺ የእስራኤል ምሳኤል ምናምን ረበት ተሰቀለው
ዋንጫው ብላለች። እሺ ዛሬ ማለት ነው። ዛሬው ቅጥል ባልኩበት ቦታ ላስረዳችሁ። እኔ እና በጎች ቤት ሄጄ 3 ቦታ ላይ ሪኮርድ አድርጌ ድምጽ የለውም ማለት ነው። ተናድጄ አሁን ይኸው ቪዲዮውን እንዴት እንደተቃጠልኩኝ ምን እንደሚያወሩኝ እነዚህ ጌታን ምን አይነት ካፍት ህዝብ ነው ያለው? እኔ ሰውም አለ ሰው ላይ እንደዚህ አይነት ካፍት ሰው አይቻላል። እንዴት እሷ እኮ እየሰመጠጠች እኮ ነው ወደ እሱ። ይኸው ጌታ ምስክሬ ነው። ከዛም ደግሞ ሄርሜላ እንዴት ፖ ብላ ለብሳ እንዴት ኤፍሬም ጋር ትሄዳለች? ለምን ሄደች ኤፍሬም ጋር ለብሳ እንዴት ዘና ብላ? ይሁን እስቲ ምን ይባላል? አሁን ትላለች እመቤት የምትባለው ማለት ነው። እመቤት የምትባለው ደግሞ እንደዛ ትላቸዋለች። እናቷ እኮ ናት ከሱዳን አሳሪታ የምጥቶ ሀብል ከሱዳን ትላለች እመቤት። እነዚህ ቂማላማት ናቸው። ጌታ ምንም ታሰራበት መብቷ ነው። ባሏን ነው የመለሰችው። እሺ እንደዚህ ሀሰማ ናት። እነዚህ በጎች መቼም አይናቁም ጌታን። እኔ እንዴት እንዳያስጠላኝ በኢየሱስ። አንድ ጉማሬ ደግሞ በቪዲዮ ነው የምትወጣው። ሰው መስላሉ መሰለች። እንደ ዝንጀሮ ናቸው የሚመስሉት ጌታን ስታስፈራ። እሷ ደግሞ ጥቁር ነች ባልጭት። የዱሮችን ነው ተረሳለች። ግን ጌም ትጫወታለች መሰለኛ። ድሮ የኔ ጎረቤቶች ነው የሚመስሉ የምትጫወቷ ናታ። በሷ እና የእሷ ደጋፊ ሆና ነው። የት ነው ግን የምትጫወተው? ትጫወታለች ጌም ከዱባይ ካሉባልና ሚስት አሁን የወለደችው ከእነሱ ጋር መሰለች። ተመሳስላብኝ ሆን አላውቅም። እሱንም የእሱ ሚስትየዋን አስጀንጅና ታዲያ ቀን ጥብቅ ነበረ። እሷ ናት አይደለ? እሷ ልጅ ናታ። አዎ ባልየው ሌላ ሴት ስልክ ደውላለት ምን እንዳለች ነው እንጂ እንገናኝ እንግዲህ ጉድ በይ። የዚችን ይዘው የዛችኛቱን ያፋቷት ጉዞ ኧረ እንደምን ይሻላቸዋል። መድኃኒዓለም የሆነ እኮ አንድ ቀን ምን እንዳለች ታውቂያለሽ? አንዷ ይኸው ባለ ከታች መጥቷል፣ በቃ እምቢ ካለ ይፍተኝ ራሱ ጉዳይ፣ ይኸው ታች ቁጭ ብሎ እየሰማኝ ነው ምናምን ብላ አንዷ ባሏ ስመጣት እንትን ላይ ናት። ሌላ ናቸው ሌላ ግዳም አደረ። በነገራችን ላይ እግዚአብሔርን እንደሚወርቁ ግን አስባችሁ ታውቃላችሁ? ይወርቃሉ እኮ ዛሬ እንደዚህ አይነት ሀጸት ነው አይዘልቅም። እንደዛ ነው። ለምን እዛ ሄደት ድራማ ነው ለምን ምናምን አሉና እንደ ሰዓት ወሩ እንደዛ ካላችሁ እኮ ልጆቹ ይባታተናሉ ትላለች። አንተ ደግሞ ይባታተናሉ። እናንተ በጣም ነው የምወዳችሁ። በጣም ነው ጆሮ ያላችሁ ሰባሌ ለናት በምትወዱኝ ቴንክ ሶማች ማለት እፈልጋለሁ። አንዳንድ ደግሞ ማይሆን ኮሜንት የምጽፉ ሰዎች እና ሌላ ነገር አስባ ነው ሌላ ነገር ወጣች ሌላ ነገር ወደሽ የምትሉ ሰዎች ግን እራሱ በዚህ ነው ልክ ነው እንዴ የምትፈሩኝ? ያ ቀለል አልኩት። በዚህ ነው ልክ ማስጨነቅ ሰው አይደለሁም እኔ። ነገሮችን ማካበድም አይነት ሴት አይደለሁም። ነገሮችን ባካበድ እዚህ አልደርስ ነበረ። ሰው አትፍሩ እሺ። በዚህ ነው ልክ አትፍሩኝ ለማለት አድተሽ ፏ ብለሽ አይደለ? ግን እንዳንቺ አይነት ቆንጆ ሴት አለ እርታይ ቆንጆ ሴቶች ጋር አይደለም። የምር እንዳንቺ አይነት ቆንጆ ሴት አለ የለም? እሺ ቤትሽን አድተሽ ፏ ብለሽ አይደለ? ግን እንዳንቺ አይነት ቆንጆ ሴት አለ ቆንጆ ሴቶች ጋር አይደለም። የምር እንዳንቺ አይነት ቆንጆ ሴት አለ ልኝ። አሁን ደግሞ የምናየው የምንሰማው ነገር ያስፈራል። የኢትዮጵያም ያለው ነገር እንዲህ ችግርን ስንሰማ ራሳችንን ወዳልሆነ ቦታ ምንከታለን። እንድንከት ደግሞ የሚገፋፉን ብዙ ነገሮች አሉ። ያችን ነገር ተቋቁመን ተቻችለን የቸገረንን እኔ እመቤቴን ነው የምላችሁ የምትፈልጉትን እንኳን ቢቸግራችሁ ካለኝ እኔ ለማካፈል ወደኋላ አልልም። ክርስቶስ እንዲሁ ብላችሁ እንትን እንዳትሉ እንዳትሸነፉ፣ እንዲሁ ብላችሁ በምንም ነገር ጌታዊ አንተ ታውቃለህ ብላችሁ እለፉ።
ሌላም ጓደኛ ካጣችሁ እኛ እዚህ የተሰባሰብ ነው ተቸገረን እንደዚህ ነው ተባብለን ግልጽ ተነጋግረን ተረዳድተን ተደጋግፈን መቆየት አለብን ነው የምለው እኔ። እና እናንተም ጨምሩበት። እኔ ብቻ አልያዛችሁ። ወዳችኋለሁ። ስላወኳችሁ በጣም ደስ ብሎኛል። እኛም እንወድሻለን። እናመሰግናለን። ምክርሽን በጣም ደስ ይላል። እንደዚህ አንዳንድ ጊዜ በዚህ በመከር በመንፈሳዊ ስንትን ደስ ይላል እንዴ። ግድ ነው እንዴ። እኔ ገባለሁ እና አሁን እንትን ቲዩብ አለ ያኑስ ቲዩብ አንድ ነገር ንገራችሁ ጌታን የደመቁ ችሎኝ ማለት ነው። እነሱም እኔ ፋሚሊ ከነዚህ ከጅሎች ጋራ ከነዚህ በጣም ቤተሰብ አልባዎች ጋራ እኩል በመቆጠሬ የመዳም ቅመም በጣም ነው የምናደደውና በጣም መጥፎ አስተሳሰብ ያላቸው የአብርሽና ሄርሜላ አድናቂ ነን ብለው ቶክቶክ ላይ የማያወሩት ነገር በጣም የሚያስጠላ ስነ ምግባር የሌለው በጣም ማስጠሊ ነገሮች ነው ሲያወሩ የነበረውና እናንተ የሰው ልጅ የዘን ያህል ይከፋል እንዴ? የሰው ልጅ እንደዚህ ክፋት እንማራለን እንዴ? እኛ እኮ ሰው ሀገር ነው ያለ ነው። እኛ የመዳም ቅመሞች ስንባል እኮ ከአንዳንድ ልክስክሶች ጋር ስንውል እኮ ልክስክስ ነው የምንሆነው። በእውነት ነው የምላችሁ። በእውነት ሩታ ለአብርሽ ወርቅ በመስጠቷ ኤፍሬም ራት ሊጋብዛት ስትሄድ እንዴት ነው አስተሳሰቡ? እንዴት ነው? ሄርሜላ ትክክል ናት ወይ? ያሁላለ እንደዛ ለወንድም እንደዛ መሳቅ አለባት ወይ? ለወንድም እንደዛ ማሽቀበጥ እንደዚህ ጠጉሯ መርጨት አለባት? ወንድሙ ቆሞ ምንድነው የሚባለው? የሴት ማንነት እንደሌላት ቆጥሬያለሁ። ሩታ ወርቋን ታንገቷ ላይ አውልቃ ስለምትወደው ልጅ አባት ስለሆነ ማስታወሻ ሰጠችው። ምንድነው እንደዚህ የሚያቃጥለው የሚያንገበግበው? ይሄ እኮ ምንም የሚያሰድብም ነገር የለም። እኛ ደግሞ የመዳም ቅመሞች ስንባል እንደ አይነት የወረዱ ሴቶች ጋር እኩል ስንወርድ በጣም ነው የሚያስጠላው። በእውነት ነው የምላችሁ። እናትየው ናቸው ከሱዳን ያመጡት በሩታ እያሰራች መታት ነገር አይሰራም ወይ ጊዜ መታት ትላለች ወይም እሱ አንገት ላይ አያረግም መንገድ ላይ እጁን ያዘ ሰውዬ ኡሩን እንትን ምግብ ቤት ስትገባ ምን እንደሚያዝ አስብ እንግዲህ። ከዛ በኋላ እያሉ ጉድ ተሰራው እያሉ መጣን እያዳሉ ሰላም ወይ ሰላም ሙቲያጅ ማሪ ቆይ ልንገርሽ ትናንት ቆጥታለች። ዛሬ አብርሽ ራሱን ማስከበር ያለው ራሱን ውጪ ወዴን ሳልጅ ማስከበር ወዴን አትገናኝ ከማንኛውም ሰው አለ። ይሄ ሸርባ እንደመጣች ነገር በደንብ ጠንቅቆ ያውቃል። ለምን ይገነጅጃል? እሷ ጋር ሲደርስ የሆነ እንደ መግደል ለምን ይሆናል? ለምን ቴብር አይሆንም? ይሄ ሁለት ይወጥ እዛ ጋር ይወጥ ጨምሯል። ለምን ምን አስፈለገ? ይሄን ወርቅ መቀበር ይሄ ራምቦ መቀበር ራምቦ ለሄርሜላ ደንታዋም አይደለም ታውቀዋለች እሷም ማለት ነው። እንደገና ደግሞ መልስ ትሰጣለች። እኔ በእኔ ህይወት ላይ መጣስ ስትል ምን አልኩኝ? የዛኔ ማስደነፋ ይላቀናታል በጥፊ ስትል በጥፊ መታሻለሁ ስትል የነበረ ሴትዮ ዛሬ ደግሞ አፏን ሞልታ ትናገራለች። ማንም ምንም ሁሉም የሚያውቀው ሚዲያ ላይ ያለ ነገር ነው። እዚህ መጣች ዝሙተኛ ሸርሙጣ ያለ አትሆነ ማሸርሙጣ እንደሆነ ማዝሙተኛ እንደሆነ ጠይቃችሁ በደንብ ታውቃላችሁ። ማን ሀለሌ እንደሆነ ማን ሴተኛ ዳሪ እንደሆነ በደንብ ታውቃላችሁ። ውጡ ከዚህ አትዚህ ነጥቡኛ ማን ሀለሌ ማን ባለጌ እንደሆነ እኮ ያውቃሉ። ግን አይናቸውን ጨፍነው ልክ እንደ አብርሽ ሌብነት ማለት ነው ቅጥፍና ህዝቡን ማጭበርበር የያዙት የሄርሜላና የአብርሽ አድናቂ ዝሙትን በአደባባይ እያስፋፉ ነው ያሉት። በእውነት ነው የምላችሁ። ግን ገብተን ልናስረዳቸው ስንል እንኳን መረዳት አይፈልጉም። እኔ ስሜን እንኳን ቀይሬ ገብቼ ላስረዳት ሞክራለሁ። ነገር ግን አይፈልጉም፣ መቀበል አይፈልጉም ሀቁን።
ልንገርሽ የተፋታ ሰው ማለት ነው አብሮ ቪዲዮ አይሰራም። አየሽ ቪዲዮ መስራት ወለዱ ጉዳይ ሊሰሩ ይችላሉ። እንትና ማን ነበረ ያ ዩቲዩበር የእነሱን ስራ የሚሰራው ሲጠይቀው የኔና ሳይለት ቪዲዮ ላይ ነው ብሏል ሲጀመር ጀምሮ። ስለዚህ ልጁን ለማየት ምናምን ነው ልና ይችላል። እሱ ለምንድን ነው እንደዚህ የምትናደዱት? እነሱ ድራማ እየሰሩ ነው። እነሱ ስራ ላይ ናቸው። ለምንድን ነው ሄርሜላ ዛሬ ኤፍሬም ጋር የሄደችው? ስራ መሆኑን እዚህ ላይ ነው ሄርሜላ ነው ወዴ ሄርሜላ እኮ አብርሃምና ኤፍሬምን እንደ በፊት ወንድማማቾች ለማድረግ ነው ያደረገች ያለችው። አሁን እስከዚህ ናቸው። ሰላም ያውን ቪዲዮ እየሰሩ ነው እና አንድ 5-6 ሰው ከስርም ደግሞ አሉ ብዙዎቹ እና እያወሩ ነው። በጎቹ እያለቀሱ ነው እያለቃቀሱ ነው እየተባለ ስለሆነ ዝም ብትሉስ ምን አገባን እኛ? ይስሩ አይዋ ፈታ በሎ ሚነ የሚመረቀሱ እነሱ እኛ እዚህ ጋር አይመለከተንም። በቃ እንደዚህ ታረጊያለሽ ምናምን ብላ ታለቅሳለች። ከምር የሚለቁ እኔ የሚለቁ ባለፈው ርጉስ ላይ እንደሚለው ሂሳብ መጥቶ ስንሰራ ሳደበ ቤቷን ከፍታ የረገጠች ነበረ። ግን ድሮ የሩታ ደጋፊ ነበረች። አሁን ዞራ የእሷ የውሽምት ደጋፊ ሆና እሷን የረገጠች ነበረ። መቼም አያልፍላቸውም። ሩታ በቡታጅራ ላይ እንትና መልካም ዩቱብ አንድ ላይ ናቸው። በልጅሽ ማሂ የምትሉት እኔ ማርያምን ከልጄ ትበልጣለች እንደ ማርያምን ባልና ሚስት አንድ ላይ ናቸው። እነሱ በእናንተ ላይ ድራማ እየሰሩ ነው አለች። በቺ ቡታጅራ ላይ ከሩታ ኦዲየንስ ፎሎ ፈልጋ ነው። እሷ ሩታን እየሰደበች አልነበረችም። ቆራለ ዛቡን እኮ ወላሂ እነሱ አንድ ላይ ናቸው። ቤጎቹ ንቁ፣ እናንተ ላይ ድራማ የተሰራ ነው ብሎ ብዙ ልጆች እኮ ይናገራል። ግን እነዚቹ ቤጎቹ አይሰሙም እንጂ ውዴ አንድ ላይ በላይቶብቸው ኤርሜላ የተንቢ ዝም አትልም ነበር። ይሄን ነገር ትናገር ነበር። ስራ ላይ ናቸው። ድራማም ይመስላል ድራማም አይመስልም። ውዴዎቼ የተንቢ ትናገር ነበር። ጊዜ እኮ የተንቢ 3-4 ጊዜ ቪዲዮ ሰብካለች ስለና አብርሃም እረፉ ብላ። ግን አሁን ኤርሜላ ዘመድ መሆኗ የምታውቀው የተንቢ ዝም አለች። በቃ ብዙ ሰው ነው ዝም ያለው። እንዴ የተንቢ ትናገር ነበር። የምትወዱኝ ቴንክ ዩ ሶማች ማለት እፈልጋለሁ። አንዳንድ ደግሞ ማይሆን ኮሜንት የምጽፉ ሰዎች እና ሌላ ነገር አስባ ነው ሌላ ነገር ወጣሽ ሌላ ነገር ወረሽ የምትሉ ሰዎች ግን እረፍ። በዚህ ና ልክ ነው እንዴ? ያ ቀለል አድርጉት። በዚህ ና ልክ ማስጨነቅ ሰው አይደለሁም እኔ። ነገሮችን ማካብድም አይነት ሴት አይደለሁም። ነገሮችን ባካብድ እዚህ ባልደርስ ነበረ። ሰው አትፍሩ እሺ። በዚህ ና ልክ አትፍሩኝ ለማለት ያክል ነው። ባይ ከሩታ ህይወት ብትወጣ ማንም አያያት። ልክ ስራ አልሰረችም እንጂ እኛ ኤርሜላ መናችንም አልለከችም። አይመለከተንም። እነሱ ድራማ ያቆሙለት እኮ የቡታጅራ ሰዎች እንትኑ ነው የሚታሰረው። ምግብ እየለመኑ ነው የሚወጡት። አሁን አብርሃም እና ሩታ ቪዲዮ በሰሩ ቁጥር ሌላ ሰው በእነሱ ቪዲዮ ይሰራል። የእነሱ ስም ሳይጠሩ ዩቱብ አይሰሩ። ምግብ የሚበሉበት የለማ ወጥተው አይሰሩ። እኛ አሁን ለምሳሌ ውዷ ፍቅር አሁን ፍቅር እኮ በወር እኮ 50 ሺህ እኮ አይታያላትም። ቢኮ የላትም፣ ላይክ እኮ የላትም። ምን አርጋ ነው? ምን አጠፋች? በሱ በአብርሃም ማንን ሰው ኮር ይሄን ያየች አሁን ፍቅር እኮ ሚዲያ ላይ እኮ በፊት እኮ ተወዳጅ ነበረ። ስጠፉ እኮ እየተለብራ ተጠያቂ ነበር። አሁን እኮ ተጠያቂ እኮ የላትም እኮ። ምክንያት ነው አብርሃም የአብርሃም ምክንያት ነው። ይሄን ማወቅ አለባቸው። አሁን ነገ ሄርሜላ ከአብርሃም ጋር ተለያይታ እኮ የመጀመሪያ ዩቱብ የተዘጋው በአብርሃም ምክንያት አይደል እንደ ፉፉ ይዞ የጠፋው ማኪና ያለ አቅማቸው በላይ ማኪና ጋስቶ ምን ብሎ እሱ ሲያቅታቸው ሽጦ ነው እንጂ ዝም በይ ተሽጦ ነው
መኪና ገዝቶ መኪና ያለ አቅማችሁ ሄድን ቢንኮ የሆነ ገፋ አርጋ አውርታ መስኒኮ መኪና ገዝቶ የሚከፍላ ሲያቅታችሁ ስልኳን ብቻ ቲክቶካን ምናምን ታሽጦ ምን ተብሎ ላይክ እንኮ ይሸጣል እኮ እናንተ እሱን ሽጦ መኪናው ተከፈለ። ታዲያ የሚኖሩት ተለያይቷል በቃ። ስለዚህ እሱ ሁሉ ነገር ከተለምን እሷ ዩቱብን ፈልግ ያለው ስትል እሱ ደግሞ መከፈል አልቻለም። ዩቱብን ተሸጣ። ስለዚህ አያችሁ ስንት ሰው ጋር መጣች። አሁን ዘንድሮ ብቻ ስንት ወንድ ቀየረች ፍቅር። በማን ምክንያት ነው? የአብርሃም ምክንያት ነው። ሄርሜላ አሁን ነገ አንድ ቀን ብላይ ማለት ነው። ማርያም ማንንም ሰው ሄዶች ዩቱብ ቼክ አያደርግም። ከሩታ ጋር አንድ ወር ቢሰሩ እኮ ፌመስ ትሆናለች እኮ ፍቅር። ለምንድን ነው ቆይ ማይሰሩት እንዴ? ፍቅር ሩታን አትወዳትም እኮ። የምትወዳት ይመስልሻል? አረ ትወዳለች ማሬ። እንደ ኮሜንት አረ ትወዳለች። ኮሜንት እየተጻፈ እንትን ላይ ምንድነው ቲክቶክ ከፈሰተች ሩታ ኮሜንት ትሰጣለች። እቲ ኮሜንት ትወዳታለች፣ ትጠላታለች ማለት አይደለም። ለፖርሶ የሚሰማቸው ይመስላቸው ምን ሁሉ ተፈጣሪ ስልኬ አይሰራም። አቤል ጋር ደውል ይላሉ። ጫታማ ኢመርጀንሲ ነው ኢመርጀንሲ እንትን ኤጀንሲ ነው እንትን ጥቁር አንበሳ ፓስፖርት ማውጫውና ሰልፍ እንደዛ ሰላም ትባሉ አለ ፕሮፋይል ቲክቶክ ያልታ ነው። ግን አንዳንድ ጌታቸው አይገርምም። አንዳንድ ሺህ ይጨምራል። ኤርትዬ ነው የሚሄድ። እንደውም የሱ አልሄደም። አይገርምሽም? ለሱ ይሻላል። ለሱ ሰውዬ እኮ ባለፈው በሶስት ቪዲዮ ነው የመጣችው። 3 ቪዲዮ ሰርቶ መጣች። ካለ ሩታ አይንቀሳቀስም። ባለፈው 3 ቪዲዮ ሰርቶለት ነው 3 ቁጥር የመጣችው። ሲጀመር እቺ የሚዲያ ካናሉ ቀተለች በቃ ሞተ። በሰንካ ትገላለች። እሷ ከመጣች ይዛት ወይኔ እነሱ ለራሱ ዩቲዩብ ላይ እኮ ለራሱ የለችም ፎቶ አለ ራሱ እናቴ ተሞተ አይደለም ያረጋቸው የትናንትና የተለቀቀው አንጀቴን ያስጨረሱኝ። እኔም ይሄን ነው የፈለኩት በቃ። አዎ ደስ ይላል። የትናንትና ቪዲዮ እየሳቆ 116 ነው። የሩታ ደግሞ 250 ምናምን ገብቷል መሰለኝ። 50 ላይፍ ለራሱ 13 ገብቷል ብለዋል። ደግሞ 7 ነበር ቲጂ በፊት ስንት ነው የሚታይላት? ይሄሽ አርሰናል ለጥፋለች። ኧረ ስሚ ወይኔ ትርጉም አለው። ትርጉም ነሽ ቲጂ ኤቷማ እንዴ አንቺ የእስራኤል ሚሳኤል ምናምን ወረበት ተሰቀለው ዋንጫው ዋንጫው ብላለች። እሺ ዛሬው ማለት ነው። ዛሬው ቅጥል ባልኩበት ቦታ ላስረዳችሁ። እኔ እና በጎሽ ቤት ሄጄ 3 ቦታ ላይ ሪኮርድ አድርጌ ድምጽ የለውም ማለት ነው። ተናድጄ አሁን ነው ቪዲዮውን እንዴት ለተቃጠልኩኝ ምን እንደሚያወሩኝ እነዚህ ጌታን ምን አይነት ካፍት ህዝብ ነው ያለው? እኔ ሰውም አለ ሰው ላይ እንደዚህ አይነት ካፍት ሰው አይቻላል። እንዴት እሱ እኮ እየሰመጠጠች እኮ ነው ወደ እሱ ይኸው ጌታ ምስክሬ ነው። ከዛም ደግሞ ሄርሜላ እንዴት ሆ ብላ ለብሳ እንዴት ኤፍሬም ጋር ትሄዳለች? ለምን ሄደች ኤፍሬም ጋር ለብሳ እንዴት ዘና ብላ? ይሁን እስቲ ምን ይባላል? አሁን እንደዛ ትላለች እንዴ? እመቤት የምትባለው ማለት ነው። እግዚአብሔር የምትባለው ደግሞ እንደዛ ትላቸዋለች። እናታ ኳናት ኮሱዳንና አሳሪታ የምጥቶ ሀብል ኮሱዳን ትላለች። እነዚህ ቂማላማት ናቸው። ጌታ ምንም ታሰራበት መብቷ ነው። ባሏን ነው የመለሰችው። እሺ
እንደዚህ ሀሰማ ናት። እነዚህ በጎች መቼም አይነቁም ጌታን። እኔ እነሱ እንዴት እንዳያስጠላኝ በኢየሱስ። አንድ ጉማሬ ደግሞ በቪዲዮ ነው የምትወጣው። አንድ ጉማሬ ሰው መስላሉ መሰለች፣ እንደ ዝንጀሮ ናቸው የሚመስሉት ጌታን ስታስፈራ። እሷ ደግሞ ጥቁር ነች ባልጭት። የዱሮችን ነው ተረሳ ልጅ ግን ጌም ትጫወታለች መሰለኛ። ድሮ የኔ ጎረቤቶች ነው የሚመስሉ የምትጫወተው ናታ። ያው እንጃ በሷ እና የሷ ደጋፊ ሆና ነው። የት ነው ግን የምትጫወተው? ትጫወታለች ጌም ከዱባይ ካሉባልና ሚስት አሁን የወለደችው ከእነሱ ጋር መሰለች። ተመሳስላብኝ ሆነ አላውቅም እንዴ። እሱንም የእሱ ሚስትየዋን አስጀንጅና ታዲያ ቀን ጥብጥ ነበረ። እሷ ናት አይደለ? እሷ ልጅ ናታ። አዎ ባልየው ሌላ ሴት ስልክ ደውላለት ምን እንዳለች ነው እንጂ እንገናኝ እንግዲህ ጉድ በይ። የዚችን ይዘው የዛችኛቱን ያፋቷት ጉዞ። ኧረ እንደምን ይሻላቸዋል መድኃኒዓለም። የሆነች እኮ አንድ ቀን ምን እንዳለች ታውቂያለሽ? አንዷ ይኸው ባሌ ከታች መጥቷል፣ በቃ እምቢ ካለ ይፍተኝ ራሱ ጉዳይ፣ ይኸው ታች ቁጭ ብሎ እየሰማኝ ነው ምናምን ብላ አንዷ ባሏ ስመጣት እንትን ላይ ናት። ሌላ ናቸው ሌላ ግዳማደር። በነገራችን ላይ እግዚአብሔርን እንደሚወርቁ ግን አስባችሁ ታውቃላችሁ? ይወርቃሉ እኮ ዛሬ እንደዚህ አይነት ሀጸር ነው አይደርቅም። እንደዛ ነው። ለምን እዛ ሄደህ ድራማ ነው ለምን ምናምን አሉና እንደ ሰዓት ወሩ እንደዛ ካላችሁ እኮ ልጆቹ ይባታተናሉ ትላለች። አንተ ደግሞ ይባታተናሉ። እናንተ በጣም ነው የምወዳችሁ፣ በጣም ነው ጆሮ ያላችሁ ሰማን ይለናል። በምትወዱኝ ቴንክ ዩ ሶ ማች ማለት እፈልጋለሁ። አንዳንድ ደግሞ ማይሆን ኮሜንት የምጽፉ ሰዎች እና ሌላ ነገር አስባ ነው ሌላ ነገር ወጣች ሌላ ነገር ወደሽ የምትሉ ሰዎች ግን እራሱ በዚህ ነው ልክ ነው እንዴ የምትፈሩኝ? ያ ቀለል አልኩት። በዚህ ነው ልክ ማስጨነቅ ሰው አይደለሁም እኔ። ነገሮችን ማካበድ አይነት ሴት አይደለሁም። ነገሮችን ባካበድ እዚህ ነው ደርስ ነበረ። ሰው አትፍሩሺ። በዚህ ነው ልክ አትፍሩኝ ለማለት አጥተሽ ፏ ብለሽ አይደለ? ግን እንዳንቺ አይነት ቆንጆ ሴት አለ ሩታዬ? ቆንጆ ሴቶች ጋር አይደለም የምር እንዳንቺ አይነት ቆንጆ ሴት አለ? የለማ። እሺ ቤትሽን አጥተሽ ፏ ብለሽ አይደለ? ግን እንዳንቺ አይነት ቆንጆ ሴት አለ? ቆንጆ ሴቶች ጋር አይደለም የምር እንዳንቺ አይነት ቆንጆ ሴት አለ? አሁን ደግሞ የምናየው የምንሰማው ነገር ያስፈራል። የኢትዮጵያም ያለው ነገር እንዲህ ችግርን ስንሰማ ራሳችንን ወዳልሆነ ቦታ ምንከታለን። እንድንከት ደግሞ የሚገፋፉን ብዙ ነገሮች አሉ። ያችን ነገር ተቋቁመን ተቻችለን የቸገረንን እኔ እመቤቴን ነው የምላችሁ የምትፈልጉትን እንኳን ቢቸግራችሁ ካለኝ እኔ ለማካፈል ወደኋላ አልልም። ክርስቶስ እንዲሁ ብላችሁ እንትን እንዳትሉ እንዳትሸነፉ፣ እንዲሁ ብላችሁ በምንም ነገር ጌታዊ አንተ ታውቃለህ ብላችሁ እለፉ። ሌላም ጓደኛ ካጣችሁ እኛ እዚህ የተሰባሰብ ነው ከቸገረን እንደዚህ ነው ተባብለን ግልጽ ተነጋግረን ተረዳድተን ተደጋግፈን መቆየት አለብን ነው የምለው እኔ። እና እናንተም ጨምሩበት። እኔ ብቻ አልያዛችሁ። ወዳችኋለሁ። ስላወኳችሁ በጣም ደስ ብሎኛል። እኛም እንወድሻለን። እኛም እንወድሻለን። እናመሰግናለን። ምክርሽን በጣም ደስ ይላል። እንደዚህ አንዳንድ ጊዜ በዚህ በምክር በመንፈሳዊ ስንትን ደስ ይላል እንዴ ግድ ነው።